አንተን አይደል ጠርተህ ያስወሰድከኝ አንተን ራስህ እስኪ ልጠይቅ ከዛ በኋላ እሷ ስላየቻት በሽታው የሚበስባት ምክንያቱ አንቺ ማን ስለሆንሽ ነው የምትሄጂው? ሌላ አብራት ብትሄድ ምን ትሆናለህ? ከኔ ጋር አብረህ ሂድ። ምን እንዳታረግ እኮ ነው ዘኪ። እኔንም ልታሳብዱኝ ነው እንዴ? እባክህ ዝም ብለህ አንተ አይደል እንዴ ሞቷል ብለው ለቅሶ ተቀምጠው የተቀበረ አባት የለኝም ያልከው? ያመጣትም እኮ ራስ እኔ ነኝ። ውጪ ግን አላልኳት። እናንተ አምናኛል ነበር ይቅርታ የጠየቀኝ። እኔ ማሳምኝሽና ፍቅርሽ በልጦብኝ ነው ይቅርታ። እና ታዲያ አንቺ ግን አልታመናልሽ ውሸታሙሽ። ምን ነው አባት? ምን ነው ዘኪ? ምን ሆነ ነው? በቃ ደስ ይበልሽ። እርሶ ወቴን ነገር ያደረኩት ምንድነው ደስ የሚለኝ? ዘኪ ደህና ነህ? ልጅ ምን ነው? ዘኪ ኧረ እባካችሁ ልቀቁት። ወይኔ ኧረ ልቀቁት። ልጄን እኔ ለያዘው። ወይኔ ሬሳውን ምስጥ ሆናችሁ ትበላላችሁ። ፈር ያስበላችሁ መድኃኒዓለም። ዘኪ ኧረ እባክህ ልቀቀው። ዘኪ በእግዚአብሔር ዘኪ እባክህ ልቀቀው። ወይ ምን ሆነ? ይቻላል አምቡላንስ እንጥራ። እኔ እንጃ። እስቲ ልደውል። እስቲ ልቀቀው። እስቲ የሆነ ነገር አለ። እስቲ ደውል አምቡላንስ ጋር ካሜራማን። ልቀቀው። ልጄን ለያዘው። ሄላ ሰኞች አው እዚህ ታሞብን ነበረ። ወይኔ እሺ እሺ። ኧረ ቶሎ በይ በእናትሽ ዘኪ። እስቲ እንትን በልለት። ለምን አትወጡም ሁላችሁም ከልጄ ህይወት ውስጥ? ኧረ እባክህ ልቀቀው። ኧረ አትነቀው። አትነቀው። ምን እንዳደረገው ልቀቀው። ይነቅህ የሚያንቅ አንቂ ነው ምድረፋሽ እያንዳንዱ። ዘኪ በእግዚአብሔር ዘኪ ልጄ ዘኪ ንቃ። ልጄ አንተ አሁን ይሄንን ፈልገው ነው እንደዚህ የነገሩት? እሺ አንተ እኔ መናገር እችል ነበር። እስኪ አሁን ጭቅጭቃችሁን ተውት። ዘኪ አንተ እንዳልበላሽ ዘኪ እሺ ልቀቁኝ። ዘኪ ልቀቀው። ሞታ ያየች አየሻት አይደል? እነዚህ የስግብግብ ጥጎች አርብዳ ልቀቀው። ወይኔ እስኪ ልጄ ልቀቀው። ዘኪ እዛ ሬሳ እህትሽን አስታምጪ። እስቲ ክፈትለት ወይኔ ሙቀት ከሆነ። ወይኔ ልጄ ኧረ እባክህ ልቀቀው። እስቲ ልቀቀው። ኧረ ደግሞ ነው ያለውኛው ዘኪ። ወይኔ ውሃ ነገር የለም? ውሃ ነገር ላምጣ። እስኪ ዘኪ ልቀቂ። ቆይ እኔ ልርጫው። ምን ነው የምትረጪው? አባቴ እስቲ ዘኪ ንቃ እስኪ ንቃ አባቴ። ወይኔ እሺ ውሃ ጠጣ። እሺ አጠጡት። እሺ ጠጣ እስኪ ዘኪ ውሃውን ጠጣ። በጣም እኮ ስለተጨነክ ነው። እሺ ተረጋጋ። ለምን እለቀዋለሁኝ? አንተ ደህና ነህ? አንገቱን ልቀቀው። ዘኪ ወደ ቤት እንሂድ። እሺ ወደ ቤት እንሂድ እባክሽን። ወደ ቤት ይዤ እሄዳለሁ። ዘኪ አይሆንም። እነሱ ጋር አትሄድም። ወደ እናቱ ጋር ነው ይዤ የምሄደው። ዘኪ ወደ ቤት ትሄዳለህ? ወደ ቤት ይዤ ልሂድ። ወደ እናቱ ጋር ነው የምሄደው። አባቴ ተመስገን። እኮ እሺ ወደ ቤት እንሂድ። ሐኪም ቤት ነው የምሄደው። ሐኪም ቤት ሄድ። አይሄድም። ወደ ቤት የትም አይሄድም። ምን እያለ ሐኪም ቤት ይምጣ አምቡላንስ ነው እየመጣ ነው። ዘኪ ወደ ቤት ይዤ ልሂድ። እሺ ደህና ከሆንክ እሺ። ምንድን ነው? እሺ ወዴት ልትሄድ ነው? ወዴት ነው የምትሄደው? አትሄድም። እናትህ ጋር ዘኪ ቆይ ነው ዘኪ በእግዚአብሔር ቆይ። ወዴት ነው የምትሄደው? አባቴን ዘኪ በእግዚአብሔር ዘኪ ቆይ ነው አውራኝ ዘኪ። አይሆንም እንደዚህ ሆነ። እነሱ ጋር መሄድ አልችልም። ዘኪ አውራኝ። አልጨረስኩኝም። በቃ ጨርሻለሁ። በቃ ከዚህ በኋላ ላይሽ አልፈልግም። ዘኪ ከዚህ በኋላ ላይሽ ዘኪ ቁምና አውራኝ። ዘኪ በእግዚአብሔር ይቆጣሃል። ሌላ ነገር ያደርጋሉ። በእግዚአብሔር ትተኛት ይል በእግዚአብሔር አንቺ ልጅ እባክሽ አንዴ ላውራው። እሱ አንዴ ና ዘኪ ወዴት ነው የምትሄደው? እናቴ ጋር ስሄድ ሰላም ይሰማኛል። አንቺ ጋር ምንም ሰላም ሊሰማኝ አልቻለም። እኔ ጋር ምን ነበርክ? ደህና ነበርክ እንዴ? እኔ ጋር ሆነ ሰላም አልነበርክ? የማስመሰል የውሸት ኑሮ መኖር። ምንድነው የውሸት ኑሮ የኖርከው?
ዘኪ አሁንም እኔን እንዳታምነኝ ነው እያደረጉ ያሉት። ይሄንን የምታረገው ከሷ ጋር እንድትሆን ነው። አውቃ ነው ይሄን ታምም ያለውም ያለችው ዘኪ። ምክንያቱም አንተን እሷ ጋር ለማድረግ ስለምትፈልግ ነው። ዘኪ ልቁምና ስማኝ። ደህና ነህ? እሺ አለካ አውቃ ይሆናል ታምም ያለው የሚለውንም ነገር የፈጠረችው ከኔ ጋር ሰላም መሆናችንን ስላወቀሽ ነው። አንተን ታጠፋለሽ ድጋሚ እባክህ። ደግሞ የሄድኩት ደግሞ ለአንተ ስላሰብኩኝ ነው እንጂ ለክፋት አስቤ አይደለም። ብነግርህ ስለምትናደር ነው። ከዚህ በኋላ ላይሽ አልፈልግም፣ አጠገቤ እንዳትደርሽ። ስለዚህ አሁን ነው ከሱ ጋር እቺ ዘኪ በእግዚአብሔር ምንድነው የምትሰራው ግን? እንዴት ቆሽ የገዛ አባት እንደዚህ ታደርጋለህ? አባት ነው አይደል? ወደዋለው ትል ነበር አይደል? ስማኝ ደግሞ ጠለው ምን ታገኝቶ? መጥላትም መውደድም የራሴ መፍት ነው። ምን ታገኝቶ? እሺ ጠላው አይመለከትሽ። እነሱ የሆነ ነገር ስለሚመክሩ ዘኪና እነሱ ስለሚመክሩ ነው። አንቺ ዞር በይ ህፃናትሽን ታገኝ። በእግዚአብሔር ዘኪ ከነዚህ ሰዎች ጋር አትሂድ። ዘኪና ስማኝ እባክሽ አንዴ ስማኝ ና ስማኝ ከነሱ ጋር መሄድ አልችልም። ችግሬ ከእርሶ ጋር እንዴት ስለማልፈልግ ምንድነው የማይሄደው? ምንድነው ማይል ስለምታሳምሙት እኔ አውቀሽም ይሆናልና እህት ታማለሽ ምናምን ነገር ብለሽ የመጣሽ ድራማችሁ ይሆናል። እባክሽ አይባልኝ ብዙ ሰው ይሆናል። በቃሽ አባቴ አንተ ራሱ እኮ ትወደኝ ነበር አይደል? እስኪ ዞር በል። እና አሁን ስለታመምክ ነው ዝም ያልኩት። እሷ እኮ የምታደርገው ነገር ውሸቷን ነው። አስመሳይ ናት። ለምንድን ነው የማትረዳኝ? እኔ ከኔ እሷ በልጣብህ ነው። አባት ነኝ አይደል? ወልጄ ያሳደግኩ አባት ነኝ። የመረዙም መርዘዋል አላሳደገም ምናምን። አንተም ትዘባርቃለህ እነሱም ይዘባርቃሉ። ዝም በል እያወራሁ ያለሁት ከልጄ አክስቴ ቢያንስ እንኳን አባት ናት። ለምን ነው ዝም የምልህ? ቢያንስ እንኳን አባት ናት አይደለም ልጄ የሚናገረው ነገር እኮ ጥሩ አይደል እኮ። በቃ አክስቴ አባቴን አክብሪ። ምንድነው የምትፈልጉት እናንተ ከኔ ህይወት ውስጥ? ምን ይፈልጋል? ቆይ እየሰማኸኝ ነው አይደል? ለአንተ ስል ይቅርታ አደረኩላት። ያን ያህል ዓመት እስር ቤት ስበሰብስ ያልጠየቀችኝን ባለቤቴን ይቅርታ አልኩልህ አይደል? ለአንተ ስል ነው። በስራ እኮ አንተን መታመም ምናምን ተወው። በስራ ነው አክስቴ። እሱ ስለ ስራዬም ከነበረ ተቀጥቼ ወጥቻለሁ። ግን በጣም ያናደደኝ አንድ ቀን መጥተው አልጠየቁም። ምንድነው እኔንም ልታሳብዱኝ ነው እንዴ? እባክህ ዝም ብለህ አንተ አይደለህ እንዴ ሞቷል ብለው ለቅሶ ተቀምጦ የተቀበረ አባት የለኝም ያልከው? አንተ እየተላከለ የበላውን እንጀራ ትክዳለህ እንዴ? አፈር ብሉ፣ አፈር ያስበላችሁ መድኃኒዓለም። የበላኸው አንተ እንጀራውን እኮ የበላኸው። እሺ አባቴ አሁን ምን እየሰማኸኝ ነው አይደል? አንደኛ ማስጠንቀቅ እዚህ ልጅ ላይ ያለህን አቋም አስተካክል። ቆይ ምን ብላ ነው የመረዘችህ? የምን መርዝ ነው? አዳምጠኝ። እኔ ራሴ እጄ ጠይቃታል እናትህ ምን አድርጋ እንዳሳመመችው። ሲጀመር ይሄን ያልታመመችም ይሆናል። ይሄን የእናትህ ተንኮል ይሆናል። እሺ አሁን ዝም በይ። አንቺ ስለ እናቴ ምንድን ነው የምትይው? እስቲ ነገርኩህ ያለው እስቲ ሰውን ዘለላ ማለቅ ብትሮጠው። ቆይ ና ቁጭ በል አንቺ። ምንድነው ማሳስተው? ዘኪ የእውነት ላትታመም ትችላለች ሴትዮዋ። ምን ያክል መሰሪ እንደሆነች እኔ ነኝ የማውቀው። ተይ ማንሽ እውነቴን ነው እየነገርኩት ያለው። ይኸውልሽ በምን ዘኪ ስማኝ፣ የእውነት መሰሪ ሰው ናት ዘኪ። ስለ እናቷ አንቺ አትንገሪ። ከዚህ በኋላ ስራዋ ያስተምሯል። እሺ ድጋሚ ሌላ ነገር በዚህ ልክ አትጨቀም። ድጋሚ ብታሳብደው ትግደለው። ለምንድን ትግደለው? እኔ ወስኛለሁ ከአሁን በኋላ አይሆንም እንደዛ ዘኪ። ይሄንን ነገር የምታረገው እኔ የእውነቴን ነው የምነግርህ። በጨክነህ ነው እንደዚህ የምትለው? እናት ሰማማ ሰው አንተ እናቴን እንዴት? ቆይ አንተ አይደለ እንዴ አመጣት? ወዳት አይደለ እንዴ ያገባት? ነገርኩህ እኮ ስለምወዳት ይቅርታ አልኩልህ ለአንተ ብዬ። አንተ ተወዳት አልነበር? ለምንድን ነው ይቅርታ ማድረግ የከበደ? ስለሱ ታዲያ እንደምትገድለኝ እንዴት ማመን ጀመርክ? ምንድን ነው ያስነካችህ? እሱ ነው ስለሚያውቅ ነው። እኔ ምንድን ነው ማስነካው? አንተ ያሳለፈው ነው የተረስተው ነው? ምን ሆነ ረስተዋል? አንተንም በቪዲዮ ምናምን አሳይታ ያቀናበረችው ነገር። እሺ አሁን አንተ በቪዲዮ አየሁ ብለህ አይደል እንዴ ያመንከው? በቪዲዮ አሳየችኝ አይደል? አክስቴ እኮ ናት። ለምን ብላ ትዋሸኛለች? እሷስ ለምን ብላ ትዋሻለች? ምን ፍለጋ? ሀብቴን ፍለጋ። የትኛውን ሀብት? ገንዘቤን ፍለጋ። የትኛውን ሀብት? ሀብትህ እኮ እጅ ላይ የገባው እኔ ከእስር ቤት ከወጣሁ በኋላ። ወይኔ ዘኪ ሀብትህ እኮ እናትህ እጅ ላይ ነበር አይደል? እና እሷ ነበረች የምታቀምሳት። ለልጇ እኮ ነው ንገረኝ።
ያለ ይቀሪውን ብትሞት ማለት ነው። ይሁን ሀብቴንማ እሷ ልትወርስብኝ ስትል አዳምጠኝ። ብትሞት ይሁን አንተ ብትሞት እናትህ ማለት ካንተ ቀድማ ብትሞት ይቻትልቅ ምን ያህል ጅብ እንደሆኑ ማቀው ነው። አንተ ላፍዝ ቢኖር አፍን ትንሽ ሰው መስለዋል። አሁንም አልታረምክም? ታሰርክ? እስር ቤቷ ትንሽ አልቀጣህም? እየሰማህ ነው እንዴ? የልጇ ሀብት እኮ ነው። እኔ የልጇን ሀብት ይመለከታቸዋል። እኔ የልጇን ቤቴ ሳመጣት ቤት አበስቲ ነበር ያንቺ እኔ ቤት ስገባ አንተም ስትወለድ እኮ ራቁትን ነው። እሱም ተይው ራቁቴን ተወልጄ ግን ሀብት አፍርቻለሁ። ተረት አታውራ። ባሏ ጥሏት ሄዶ መሰለኝ ከመሬት ላይ አንስቼ ይዣት የመጣሁት። ውይ በእናትህ አንተ ነህ አባረሻት አልነበር? ይኸውልህ እየሰማኸኝ ነው? መሬት ላይ አባራ መሬት ጥላት ነበር ጎዳና ላይ እንዳትሆን ነው። ባለጌ እንዳትሆን ጎዳና ላይ ጣልሻት። ይኸውልሽ ብዙ ያልነገርኳችሁ ታሪክ ሰው እንዳትመስል ነገሩ ግን አልለቀቀህም። አሁን ዛሬ በስሟ ብር አዞርኩላት ከአንተ ጋር ያላችሁ ጦርነት እንዲያበቃ ብዬ ነው። ይኸው ለልጄ ነው እያለች ያለችው። አሁን ማን አያስፈልግ ለልጄ ልጄ ይምጣ። የለም እናንተ ውሰዱት። ለልጄ የኔ አባቱ ድርሻ በቂ ነው። የራሱ ድርሻ በቂ ነው። ከመጠጥ አለፈና ያንተ ገንዘብ። ኧረ ዘንድሮም አትዋሹ። ኧረ በእናትህ እንዴ ተው እንጂ። እሺ አንተ አሁን ቆይ እነዚህን ሰዎች እንዴት ነው የምታምነው? እኛን የማያምናል ልጄ ብላለች። ቆይ እናቴና እሺ አሁን ከእስር ቤት ከመጣሁ ስንት ጊዜ ስጠጣ አግኝተኸኝ ታውቃለህ? አይ አንተ አግኝተኸኝ ታውቃለህ? በብዛት መች ተገናኝተን እናውቃለን። አንተ እኮ ከኔ ይልቅ እኮ ከልጅ ይልቅ እሷን ነው እያመንክ እሷን ነው አግኝቻት አላውቅም። እሷን አሁንም የደወለችልህ እኮ ኦልሞስት እሷ ናት። በአንተ ምክንያት ነው። ስልክህን የምታውቀው እሷ ነች። በአንተ ምክንያት ልጅህ እንኳን ስልክህን አያውቅም። መታመሟን ደውላ ነግራኛለች ለኔ። አንተ ግን ሰምተሃል? ደውላ ነግረኸኛል? ምን ልታረግ ደበኛ አይደል? እኔ ጋር እኮ እንደ ድሮ አይደለም። እንድደውልልህ እንዳወራ እንዳይው አልፈልግም። ተዋችሁኝ። እኔ አልተውኩም። ተዋችሁኝ። አንድ ጊዜ ተዋችሁኝ። ብቸኝነት ተሰማኝ። እኔ አልተውኩም። ተኛ ሄድከው ራስህ ነህ። ይሄን ነገር እኮ ሰላም እፈልጋለሁ። ስራ ነው ሰላም ቆይ አንዴ ሰላም እፈልጋለሁ አልኩ። አንተ ቤት ሆነ ሰላም ከመፍጠር ይልቅ ሸሽተህ መሄድን መረጥ እና እቺን ሴትዮ እያየሁ እንዴት ነው የምኖረው? ያመጣትም እኮ ራስህ እኔ ነኝ። ውጪ ግን አላልኳት። አስወጣት። ምንድን ነው የምታስወጣት? አስወጣት። ንገረኝ። ለምን ታስወጣት? ትቼላችሁ አልሄድኩም። የማስወጣት አልበዛም እንዴ? ያው ስለ መብት ያወራሉ። አሁንም ስለ ሀብት ታስባላችሁ። ምን አይነት ጭንቅላት ነው ያላችሁ? ያሰብከው ኧረ እኔ ላብድ ነው። ብትሰማኝ ደስ ይለኛል። ኧረ እባክሽ ኧረ በእናትሽ ሁለተኛ እብድ ደግሞ እዚህ ጋር መጣች። ወይ ጉድ! እኔ እብድ አይደለሁም ነሽ። ኧረ በመድኃኒዓለም ህይወት ያደረኩ ያለሁት ልጁን ከፈለግሽው በስርዓት ያዥው። በስርዓትማ ይዤዋለሁ። ሌላ ግን አታነካኪ። እንደዚህ እያደረግሽ ከቤተሰብ አታለያዩ። እውነቱን ነው እየነገርኩት ያለሁት። ዘኪ እግዚአብሔርን አትስማት። እቺ ሴትዮ እናቱ ለሱ ሙት ሆነ። እቺ ሴትዮ አትበያት፣ አክስቴ ናት። እሺ ሙት ነች ለልጇ። ምን አርጋለት ነው የሞተችው? አሰቃይታው ገንዘቡን ፈልጋ አሳብዳው ምን አርጋ? እሺ ገንዘቡን አሁን ዘኪ እኔ እናንተ ሰላም ሆናችንን ስታውቅ ነው መታ ልትበጠብጠን የመጣች። ምናልባት አልታመመችም። ሂድና ቼክ አድርግ። የእውነት ሆስፒታሉ ሰዳት እስቲ አስመርምራት። ሰሚያለሽ? ለጎረምሳ ልትሰጭበት ነበር ንብረቱን። ማኔ? አዎ አንቺ ይሄንን ከታወቅ እሺ፣ የት ነው ታሪክ እየፈጠራችሁ የምትመጡት? አልፈልግም እኮ ብላ ጥላ ሄዳለች እኮ ሌላው እንዲገባ። እንግዲህ ቆይ እኔ በጤነኛ ዘመናችሁ እቤቴ መጣችሁ ጠይቃችሁኝ የማታውቁ ሰዎች አባት ሞቷል ብላችሁ ለቅሶ የተቀመጣችሁ ሰዎች እንዴት ነው የዚችን ልጅና የዚህ ልጅ የህፃንነት የፍቅር ታሪክ ያጠናችሁት? ሆን ብላችሁ ሸረኞች መርዝ አልተሳካላችሁም። ያን ያህል ዓመት አበሰብሳችሁ ይሰሩ። አሁን ተውኝ። አሁን ቢያንስ ይሄ ልጅ ማለት ነው ጤነኛ ሆኖ ይኑር። እኔ ይኸውልህ እማልናገርህ እንደዚህ በየሰዓቱ እየወደክ እየታመምክ በሽተኛ ሆነ እንዳትኖር። እኔ ትቻቸው እሄዳለሁ። ዘኪ በእግዚአብሔር ራስህን ግን ጠብቅ። ወደ እኔ ቤት እንሂድ። ከዚህ ሴትዮ ጋር አትሂድ። በእግዚአብሔር ዘኪ ስማኝ። አሁን ከኔ ቤት ልታስወጣ ስለፈለገች ነው ታመም ያለው ሚል ታሪክ የፈጠረች። እሷ አሳመመች ሚል ታሪክ የፈጠረች። የት ነው ያለው? አውቃለሁ ልነግርህ ነበር። አለመናገሬ እኮ ጥፋት ነው። እሺ መሄዴ የት ነው ያለው?
እሷ ጋር ነህ ቤት ነህ ቤት እና አንቺ እንዴት ሰምተሽ መጣሽ እኔ ቤት ልታያት ማን ነገሮሽ መጣሽ ማን እሷ መታመሟን በምን ሰማሽ እሷ ጋር ነው ያለችው እናትየው ለምን ትወስጃታለሽ እኔ ነኝ ወሰድኳት ለምን ትወስዳታለሽ ምክንያቱም እኔ ከሷ ጋር አሪፍ ጊዜ እያሳለፍን ነበር እኔ ጋር ደውሉ ልነግርህ ነው እገላታለሁ ለምንድን ነው ልትሰማኝ ፈቃደኛ ማለት እኔ ከሷ ጋር አሪፍ ጊዜ ላሳልፍ ስላሰብኩኝ ይቅርታ ልጠይቃት ስላሰብኩኝ ለመንከባከብ ስለማይመቸኝ እናቴን አክስቴ ጋር አረኳት እሷ እንድትንከባከባት እኔ ከእሷ ጋር አሪፍ ጊዜ ላሳልፍ ግን ደግሞ እሷ ያንን ነገር እንዳደረግ አልፈቀደችልኝም ሜዳ ነገር ተንኩሳ መጣች እጄ ነገር አልተነኮስኩም ዘኪ ምን አርግሽ ነው የመጣሽው እባክሽ ይኸውልህ በመጀመሪያ ደረጃ መታወማ ውሸቷን ነው እሺ እውነቱን ማወቅ ከፈለክ ሲቀጥል ደግሞ የሄድኩት አልኩ ካሜራ ላስቀምጥ ነው ስማኛ የምትወራውን አያየን ነው እውነቱን ነው የማወራው እኮ እኔ ስነግርህ ስለማሰማኝ እኮ ነው ስለማታምነኝ እኮ ነው በጣም ጤነኛ ነኝ በጣም ጤነኛ ነኝ እውነቱን ስለምናገር አይደል ዝም በይ ያውሩበት መረጃ እኮ አለ ድራማ ጭራሽ ሆስፒታል ገብታለች የእናንተ ድራማ ነው ሆስፒታል ተኝታ አይደል እንደ ከረመችው ዘክዬ ትልቅ ጥፋት ነው ይሰራል ምን ማለት ነው ውሸታቸው ነው ነገር ያለው አይደል ኧረ እባክሽ አንተ አይምሮን የህፃን ልጅ አታድርግ እንደ ትልቅ ሰው አስብ ትልቅ ሰው ሆነሃል ስለ እናቴ ማሰቤ ነው ህፃን አዎ ለምን ደግሞ አትደውለው እኔ ጋር ምክንያቱም አንተ እሷን ለማግኘት ፍቃደኛ ስላልሆንኩ አይደለሁም አላልኩ እሺ ዘኪ አሁንም እየበጠበጡ ነው ሰላሜን የሚነሱኝ እንጂ እኔ አይምሮ ይቅር ለማለት ዝግጁ ነው ልቤ ይቅር ብያችሁም ነው የወጣሁት እሺ ሴትዮዋ ድግምቱን ማስቀመጧን ንገረው ያውቃል ምንድነው የማታውቀው ይሄን አታውቅም እያመን አይደለም የምን ድግምት ነው የምትወሩት ስለምን ድግምት ነው የምትወሩት እናት እንደሆነች ንገረው አንተ እኔን እያመነኝ አይደለም የቀረስኩትን ካሜራ የነገርኩት ነገር ሁሉ ውሸት ነው እያለኝ ነው ስለሆነ ነው ውሸት አይደለም እውነት ነው እውነት ነው እሺ አንቺ ነሽ የምትዋሺው አልሰራልሻላ ተነቃብሽ ምንድነው የተነቃብሽ ልጁን በቁመናው ግፍፍ አድርገሽ እኔ ፊት እኮ ነው ያመነው ስለዳንኩት ነው አይደለ እንደ ዳንክ ስለገባቸው ነው ዘኪ ኧረ እባክሽ አሁን ከኔ ጋር ትንሽ ሰላም ስለሆነ ጀመርሽ ታምሜ ነው አሁን እንደ ዳንኩ የምታስብ መታመምን እንኳን ሳይቻለው በካሜራ ምክንያቱም አምነ ነበር አንዴ ትናንት አምነ ነበር ምን አድርጌ ነው መቀናበረው ትናንት አምነኸኝ አልነበረ ይቅርታ የጠየቀኝ እኔማ ሳምኝሽና ፍቅርሽ በልጦብኝ ነው ይቅርታ አንቺ ግን አልታመናልሽ ውሸታሙሽ አስመሳዩሽ የምን ውሸት ነው ስለምን ውሸት ነው የምታወራው ይኸው እኔ አንቺ ከሆኜ ይቅርታ ልልሽ ያ ሁሉ ነገር በማዘጋጅበት ሰዓት ላይ አንቺ እናቴን ሄደሽ ተንኩሰሽ መምጣት ምክንያቱም እናት ጋር መኖር ብቻ ልተው ስለማልችል ድጋሚ ሌላ ነገር ታደርግብሃለች ብዬ ስላሰብኩኝ አሁንም ሄጄ እኮ እናትህን ያገኘኋት እኮ ለአንተ ስለማስብ ነው ሌላ ነገር እንዳታረግ ስላሰብኩኝ ነው እና እሷን አሳመመሽ መጣሽ አላሳመምኳትም ከላይ ነው እኮ ጠርነኝ መጀመሪያም ታማ ነበር ካየሻት በኋላ እኮ ራሷን ስታኩ ሆስፒታል ምክንያቱም አውቃ ድራማዋን እየሰራች ነው እሷ ስላየቻት ራሷ አውቃ ስለሆነ ታማለች ብሎ ነው ጠርቶሽ ወሰድሽው ታሪክ ነው አንተን አይደል ጠርተህ ያስወሰድከት አንተን ራስህ እስኪ ልጠይቅ ከዛ በኋላ እሷ ስላየቻት በሽታው የሚብስባት ምክንያቱም እኔ ሶስዳት እንደዚህ ሆስፒታል የሚያስገባን ነበር ታመመች ባሰባት ሆስፒታል ገባች ምናልባትም አልገባችም ይላል እኔ ሳወራት ሌላ ሰው ሲያወራት ያልባሰባት እሷ ሄዳ ገና ስታወራት እንዴት ይባሰ እና እሷ አስመትታባት ነው የተነገረቻት ነገር አለ ሊሆን ይችላል ጥሩ ነው ጥሩ እኔ የምናገራት እናት አንተ ምን ነው እኔን አታውቀኝም አዎ እንደማትጃት እኮ አውቃለሁ ማሉዳት እኮ በስራዋ ነው ያለ ምክንያት ነው እኔን ወዶ ደግሞ እሷን መጥላት የማይሆን ነገር የጠላኋት እኮ አንተ ወደድሽኝ እስከምን ምናምን ከጠላሽኝ እስከነ ምናምን እወድሃለሁ አንተን ጠልቼ አላውቅም ስማኝ አታስመስይ የእውነቴን ነው እየነገርኩህ ያለው አንቺ እውነትሽ ነው የእውነቴን ነው የምወደው ዘኪ እሷን ደግሞ የጠላኋት ደግሞ አንተን ስለጎዳች ነው አንተን ስለጎዳችብኝ ነው የጠላኋት እንጂ በምክንያት ያለ ምክንያት አልጠላኋትም አንቺ ራሱ ታስቢው እናት ሆና እንዴ ልጠልይ ትችላለች እናት አይደለችም አይደለም እንዴ ነው የምታስቢው እናት አይደለችም ተይ እናቱ ስላለም ሆኖ ተይ ዘኪ እናት አይደለችም ተይ ተባልሽ እኮ በቃ እኔ ራሱ ተይልሻለሁ ግን ክፉ ናት ይሄንን እንዳትክድ ስለ ክፋቷ ጥግ ድረስ ራሷን አስቀምጣ የተናገረች አንተ ልጅ ነገር ያለ እሺ ባንደበቷ እየሰማኸኝ ነው አይምሮ ይጎዳል ብዬ ነው ዝም ያልኩ ባንደበቷ ነው አስቀምጣኝ ነገረችኝ እያንዳንዷን ነገር እነሱ አሳይተውኝ እንዳይመስል ቢያንስ አንተ እንኳን ስለሷ መጥፎ ነገር አትነግረኝ መጥፎነቷን እኮ ነገረችኝ ነው ያለ አይደል ነገረች አይደል እሱ እኮ አሁንም እርኩሶች አልተውም እርጉሞች ምን ቀን ነው እነዚህ ዘር ውስጥ የገባሁት አንተም እኮ አሁንም እኮ አልተሻለም መቼ ነው ምንድነው እሺ እንደው እሱን እንኳን ተውትና እኔ እንዳሻችሁ አድርጉ አንተ ለምን ልጅ ለምን ተወው
ልጃችን ለምን እንተዋለን? አንተ የራስህ ጉዳይ። እሺ እናትን መጠየቅ ከሆነ የምትፈልገው እባክሽ ተስተካከይ እባክሽ። እናትን ከሆነ መጠየቅ የምትፈልገው እቤት እንሂድና አብረን እናንተ ሄደን እንጠይቃት። ብቻዋን አትሂድ ከሰው ሴት። አንቺ ማን ስለሆንሽ ነው የምትሄጂው? ልሂድ አብራት ብትሄድ ምን ትሆናለህ? ከኔ ጋር አብረህ ሂድ። ምን እንዳታረግ እኮ ነው ዘኪ። ጀግና አይደለ እንዴ? አባትህን ልታንቅ የተነሳ ጀግና፣ እሷን ማነቅ የምትችል ጎበዝ አይደለ? ዞር በል። ስለዚህ አብራት ሂድና አብራችሁ ጠይቋት፣ አብራችሁ ውጡ። ምን እንዳይፈጠር ለምንድን ነው እሷ አጠገብ እንዳትቆም እነሱ የሚያደርጉትን ሴራ የምትቀበል? አይደለች እንዳትጠይቃትም እሱን አንቺ ነግረሽኝ አይደል? ራሴ ሄጄ ጠይቃታለሁ። ይዛት ና ቤት። ለምንድን ነው ይዛት የሚመጣው? ሳትድም ማን ያስተምማት? አይመለከትሽም። አልታመመችም። እባክሽ አንቺ ልጅ ተይ። ውሸቷን ነው ዘኪ፣ አልታመመችም። የእውነት ታማለች። ለማንኛውም ይኸውልሽ መታመሟን ነው እሱ ይዟት የመጣው። ምን ነሽ? ጤነኛ ነኝ በደምብ። ምናልባት አውቃያታለች ቢሆንስ? አውቃያሸች። ምክንያቱም ውሸታም ስለሆነች ነው። ውሸታም አንቺ ነሽ። ተነክተሻል። የት ነበረ ተኝተኝ? ተነክተሻል። አልተነካሁኝም። በጣም ተነክተሻል። ውሸታም ስለሆነች ነው። የት ሆስፒታል ነው ተኝተኝ ነበር? የግል ነው። ለምንድን ነው የግል ያስተኛቸዋል? እና ታዲያ ድንገተኛ እሺ፣ የትኛው ሆስፒታል? ምንም ይባል ምን ይሰራላል? ሄጄ አረጋግጣለሁ። ለምንድን ነው የምታረጋግጠው? ከዚህ በኋላ ምንም ነገር በከንቱ አይሄድም። ደረሰኝ እሱን ተይው፣ ካርድ አለ እኮ እሱ ተይው። በካርድና በደረሰኝ ይሉታል። አብረን እንሂድና አብራት ሂድና እናንተ አብረን እንሂድና መታመሟን አረጋግጥ። ሐኪም ቤት እንውሰዳት። የእውነት መታመሟን ቼክ እናድርግ። ሕፃን ልጅ አይደለሁም ሰው እየመራኝ የሚሄደው በራሴ እጅ። ምንም እየመራች አይደል? እና ከእሷ ጋር መሄድ አልፈልግም። ለምን ደግሞ እኔንስ ተረዳኝ እንጂ ለምንድን ነው እሷ ምን ብቻ የምትሰማው? እኔን እንድትጠላኝ የሆነ ነገር አድርጋብህ ከሆነስ? አንዳንዴ ልጅ እኮ ነኝ እኔንም እመነኝ እንጂ አንዳንዴ እመነኝ። ይሄኝ እስቲ እሺ እንመን እኮ እንመንና መታመሟን ማለት ነው አብረን ሄደን ሆስፒታል እንውሰዳት። ለምን? እሺ እኔ ለምን አታምነኝ? ምክንያቱም አስመሳይና ሸረኛ ስለሆንሽ ውሸታም። ምን አርጊ ዘኪ? ኧረ ተይ እባክሽ ያረግሽው ልቦናሽም ራስሽም ታውቂያለሽ። ሁሌ እኔን ለማመን ሁሌ ያለ ማስረጃ ሁሌ አታምነኝም። በቃ በተለይ እነዚህ ቤተሰቦችሽ ሲመጡ የሆነ ነገር ሹክ ካሉ ሁሌ ከኔ ጋር ትጣላለህ። ተነስ እባክህ እንሂድ። ተነስ በእግዚአብሔር አትሂድ። ቋት ሂድና ቁጭ በል። በእግዚአብሔር አትሂድ። ቁጭ በል። እሺ ምን ልትለኝ? ቁጭ በል። አብረን እንሂድ። ኬክ ምን ነው በቃ ሂድና ከዚህ በኋላ በልጅ አታዙም እኮ አንቺ አይደለሽም እኔ ነኝ ማዘዝ የምችለው። ልጅ ጥሩ አድርጋችሁ አሳድጋችሁ የጠበቀኝ ራሱ ልቦናል። ጥሩ አድርጋችሁ እየሰማኸኝ ነው? ከአሁን በኋላ ማንም እንደ ሕፃን ልጅ እየመጣ በአይምሮ እንዲጫወት እናፍቅ። ያኔም በአይምሮ እየታመመ ነው። እንትና ዶሮም ታማኝ የለኛ ብትመች ሰለች ስለሱ መጥፎ አታውሪ። እየሰማኸኝ ነው አይደል? እንደ ሕፃን ልጅ ማንም እየበረዘ እንድትሄድ አልፈልግም። እሷም ሆነች አክስቶች ማንኛውንም አዲስ ነገር ሲነግሩ አሳውቂ። አሁን ሂዱና ከታመመች አብራችኋት ሂድና ያለውን ነገር አስተካክለ ገንዘብ የሚያንስ ከሆነ ደውልልኝ፣ እኔም ራሴ መጥቼ እጠይቃታለሁ። ተረዳኸኝ አይደል? እሷ ጋር ግን እንሄዳለን። እሺ ከማን ጋር ነው የምሄደው? ምንድነው ችግር? ከማን ጋር ነው የምሄደው? የራሴ ሄዳለሁ። ምንድነው ችግር? አንቺማ ሲሄደሽ እኮ የፈጠርሽው ነገር አይቼ መጣሁ። እኔ እኮ ስለማውቅባት ነው ውሸቷን። አንተን ግን ታታላለች። አሞኛል ብላ አንተ ጋር ታቃስታለች። አባቴ እሷን ስታይ ያማታል፣ ይብስባታል። ስለዚህ እሷን እንድትሄድ አልፈልግም። ለምንድን ነው የሚያማት? ስለማትወዳት። ለምንድን ነው የማትወዳት? ስራውን ስለማውቅ አይደለም። ምን አድርጋ ነው ሸረኛ የሆነችው? እስኪ ከጥግ ድረስ ጠይቅ። መልስ ስለሌለው ነገር ራስን ለምን እንትን ትላለህ? የነበረው እኮ እሷ እኮ በጣም ስለሚወዳት እኮ ነው። በጣም ይወዳት ነበር። በላው ላይ ወንድ ይዛለች። አልፈልግም ሊል ይችላል። እሱ እናንተን አይመለከትም። ስማኝ፣ እሱ እናንተን አይመለከትም። ዘኪ ይሄንን ቅናት የሚጠቀምበት ነው። የምንድን ነው? የምን ቅናት ነው? ዘኪ በእግዚአብሔር ስማኝ። እሺ ና፣ እሺ እዛ ጋሩና አንዴ አውራኝ። ለምንድን ነው የሚያወራሽ? እሺ አብሬ ልሂድ። ለምን ትሄጃለሽ? እሺ ወይ እሷ ጋር አትሂድ ስላሰማኝም አብሬ ልሂድ ስላሰማኝም። እሺ ምንድን ነው ማድረግ ያለብኝ ከነዚህ ሰዎች አንተን ለማዳን? እባክሽ እናትና ልጅ አትለያዩ። እናትና ልጅ አይደለም አባቴ። እኔ እና አንተ በእንደዚህ አይነት ምክንያት እንደዚህ መሆን አለብን ብዬ አላሰብም። ረጋ ብለህ አስብበት። ከዚህ በኋላ ግን ምንድን ነው? እሺ ስትል ነው አብረሃት ሂድ እያልኩ ነው። አንተ ልጅ እሺ ልቀቂው። ና ቁጭ በል። ከኔ ጋር ትሄዳለህ። ና
ከኔ ጋር ነው የምትሄድ። አንተ አትመራኝ። ህፃን ልጅ አይደል? ልቀቂ። ዘኪ በእግዚአብሔር እባክሽ ልቀቂው። አንቺ የሆነ የምታስቢለት እኮ ነው። ተይው ከኛ ጋር ይሁን። ከኔ ጋር ነው የምትሄድ። ከእሷ ጋር አትሄድም። ከእሷ ጋር አትሄድም። በጣም ካንተ ጋር ለምንድን ነው ከራስህ ጋር ማጥቶ? ቁጭ በለኝ። እዚህ ቁጭ እንላለን። በኋላ ምን ተቀብተሽ ነው ደግሞ የመጣሽው? ምንድን ነው ያበሽው? ምን አስለካችሁ ደግሞ? እንደፈለጋችሁ እየመጣችሁ እንደ ውሻ እያስከተላችሁ ትሄዳላችሁ። ሂዱ በቃ ሂጂ። በቃ አንቺ ሂጂ። ወዴት ነው የምንሄደው? ሂጂ በቃ ወዴት? ዘኪ ከኔ ጋር ሲሆን ከኔ ጋር ነው የምትሄደው። ከእሷ ጋር አይደለም። አንቺ ጋር ልሂድ። ማን ስለሆንሽ ነው አንቺ ከአንቺ ጋር የምሄደው? አንቺ አይመለከትሽም ስለኔ። ዘኪ በእግዚአብሔር ደከመኝ። እሱ ሁሌ ምርጫውን ያውቃል። አንተ ነው ሁሌ መከተል ደከመኝ። ምርጫውን እኮ እሱ ያውቃል። ደከመሽ በጣም። ስለዚህ በቃ ረፊያ ሂጂ። አይደክምሽም? ከዚህ በኋላ ከሷ ከጎኗ ራቅና እኔ ልሂድሽ። ከሷ ጋር አትሁን። ልጅ እኮ ነው። ልጅ እኮ ነው። አረ ዘኪ በእግዚአብሔር ስማኝ። ዘኪ ሂድ። ከዚህ በኋላ እንዳትጨነቂ። እንደውም እኔ እና አንቺ ሂድ። ልከተላቸው ይናደዳል። ስለዚህ እኔ ቀድሟል ያለችበት ቦታ። መቼ ነው ከህይወት የሚወጡት? ይሄንን ስለምታውቅ ነው ሲጀምር ይሄን ነገር እያደረገች ያለች። ሰሞኑን እኔና ዘኪ ሰላም ነበር። ያን ነገር ስለምታውቅ አውቄ ታመም ያለው ሚል አንቺ ስለኔ ለምን አልደወልሽ? እኔም እኮ ልነግርህ አስቤ ነበረ፣ ግን በሰዓቱ እሷን ሂጂ መጀመሪያ ማና ለነሱ ሁልጊዜ ምክንያት አትስጫት። መንገድ አትክፈችላችሁ። እዛ ከመሄድሽ በፊት እኔን ማሳወቅ ነበረብሽ። ለማናችሁም ሳልናገር የሄድኩት እንዳልኩ ካሜራ አላስቀምጥም። ምንም ችግር የለውም። እኔ ባቅ ስራቸውን አውቃለሁ አይደል? እኔ ብትነግሪኝ ከለከልሻለሁ? አልመጣልኝም ነበር ላንተ ምን ነው። በቃ የልጁን አይምሮ ታውቂዋለሽ። እነግረዋለሁ ብዬ አስቤ ነበረ፣ ግን ሴትዮ ቀድማ ደግሞ መታ ታቃጥላለች ብዬ በምንም ታምር አላሰብኩም ነበር። ማሰብ መቻል አለብሽ። ካሁን በኋላ እያንዳንዷን እርምጃሽን በማስተዋል ተራመጂ። እሺ አሁን አትሊስት አንተን እኮ ማመን ነበረበት አይደል? እሱ እኔ ሊያምነኝ አይችልም። አንቺን ያላመነ እኔ ሊያምነኝ አይችልም። እኔ ነኝ ያቀኛል። አባት ነው አይደል እንዴ? እንዴት እኔን ያቀኛል ትላለህ? ስለዚህ አሁን እንቅደማቸው። ወዴት ነው አሁን ብንከተላቸው? ዘኪ ጭራሽ ነው የሚናደደው። እንቅደመው። እሺ እንከተላቸው ነው። ሌላ መፍትሄ አለሽ? አላውቅም። ብቻ እንከተላቸው። እሺ በቃ ሻጥፎ ካሜራው